ሰላም ውድ አድማጮቻችን የ30ኛው ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ የመጀመሪያዎቹ ጨዋታዎች ከነበሩት ውስጥ እንግዲህ አርሰናልና ፉልሃምን በኤምሬትስ ሲያገናኝ ነበር። ተጠባቂ ጨዋታ ነበር። ያው ለንደን ደርቢ ነው። ከዚህ በፊት ፉልሃም ባለፉት ዓመታቶች አርሰናልን ሲያስቸግረው ይታወቃል። እንግዲህ በጠንካራ ፉክክርም ቢሆን አርሰናል 2-1 ማሸነፍ ችሏል። ዛሬ ጥሩ የነበረውን አርሰናል አይተናል ብዬ አስባለሁ። በመጀመሪያው አጋማሽ ተቸግረው ነበር፣ ነገር ግን በጨዋታው የተመለሱበት መንገድ ጥሩ ነበር። ሚካኤል ሞሬኖ፣ ቡካዮ ሳካ ተመልሷል። ውድ አድማጮቻችን ምርጥ ብቃቱን አሳይቷል። ገብርኤል ማርቲኔሊ ምን አይነት ይህ ልጅ በጉዳት ተቸግሮ እንደነበር የሚያሳይ ነው። በነጻነት ሲጫወት ይታያል። የሸፈናቸው ቦታዎች፣ የሮጠበት ፍጥነት የዛሬ ዓመቱን ገብርኤል ማርቲኔሊን የሚመስል በዘንድሮ የውድድር ዓመት ምን ያክል መድፈኞቹ ይህንን ተጫዋች እንዳጡት የሚያሳይ ብቃቱን አሳይቷል። በተለይ ለቡካዮ ሳካ ጎል አሲስት ያደረገበት መንገድ ጥሩ ነበር። በተለመደው ኢታን ንዋሪ፣ ሉዊስ ስካሊ በጣም ጥሩ ነበሩ። የጨዋታው አሳዛኙ ሁኔታ ግን የመድፈኞቹ የተከላካይ ጉዳት ነው። በጨዋታው ላይ ሁለቱ ተጫዋቾቻቸው በጉዳት ተቀይረው ወጥተዋል። አንደኛው ገብርኤል ማጋሌሽ ነው። ሁለተኛው የሚሆነው ደግሞ ጁሊያን ቲምበር ነው። ገብርኤል ማጋሌሽ በ16ኛው ደቂቃ፣ ጁሊያን ቲምበር በ7ኛው ደቂቃ ወጥተዋል። አርሰናል አሳሳቢ ነው፣ ምክንያቱም ከፊታቸው ያለው ሪያል ማድሪድ ነው። ማድሪድ ደግሞ በዛሬ በኮፓ ዴላሬው ሪያል ሶሲዳድን 5-4 በሆነ ውጤት በአጠቃላይ ማሸነፍ ችሎ ወደ ቀጣዩ ዙር አርፏል። ስለዚህ ለማድሪድ እያንዳንዱን ነገር ማስተካከል ይቻላል። ለማድሪድ ግን በጃኮብ ኪዊየር መጫወት አስቸጋሪ ይመስለኛል። በአጠቃላይ አድማጮቻችን በዛሬው ጨዋታ ላይ ማንን ኮከብ ተጫዋች ብላችሁ ተሰይሙታላችሁ? በእኔ እይታ ገብርኤል ማርቲኔሊ አስደናቂ ብቃቱን አሳይቷል። ማርቲኔሊ ራሱ ከጉዳት ተመለሰ ማለት የምንችልበት ነው። በጣም ፍሬሽ የሆነ አዲስ ጉልበት፣ አዲስ ፍጥነት፣ አዲስ ሩጫዎች እናይበታለን። ከኳስ ጋር ተጫዋቾችን ለማለፍ የሚያደርገው ጥረት ዛሬ ተለየ ነበር። በእኔ እይታ የጨዋታው ኮከብ እሱ ነበር። ያው የቡካዮ ሳካ መመለስ አስደሳች ነው ለአርሰናል ደጋፊዎች። በተለይ ያለፉት 3-4 እንግዲህ ቡድን ካስቆጠረ በኋላ ራሱ ደስታውን የገለጸው የአርሰናል የቡድኑ ሐኪም ጋር ሂዶ ነው። ያ ምን ያክል ረጅም ጊዜያቶች እንዳሳለፈ የሚያሳይ ነው። ከእንደዚህ አይነት ከባድ ጉዳት በኋላ በእንደዚህ አይነት ጥንካሬ መመለስ ግን የመድፈኞቹ አሁን ቡድኑ ውስጥ ያለ እምቅ ኃይል እንዳለ የሚያሳይ ይመስለኛል። ለመፋለም ያላቸው ፍላጎት ለመድፈኞቹ ደጋፊዎች የሚያስደስት ነው። 30 ጨዋታዎችን በእንግሊዝ ፕሪሚየር ሊግ አድርገዋል። አርሰናል 61 ነጥብ አለው። ሊቨርፑል በ29 ጨዋታዎች 70 ነጥብ ላይ ይገኛል። በመርሲሳይድ ደርቢ ሮብ የሚጫወት ይሆናል። ጠንካራ የፕሪሚየር ሊግ ፉክክርን ዘንድሮ ከነ ጉዳታቸውም እያደረጉ ይገኛሉ። ሊቨርፑል የማሸነፍ እድሉ ምንም ጥያቄ የለውም፣ ከፍ ያለ ነው። ምክንያቱም ከሊቨርፑል ቀሪ ጨዋታዎች ለመድፈኞቹ እንግዲህ 4 ጨዋታዎችን አትሊስት መሸነፍ ይጠበቅበታል። ያ ለአርሰናል እንግዲህ ደጋፊዎች ያው በእግር ኳስ የሚታሰብ አይደለም፣ ወይም ደግሞ በሂሳብ ቁጥሩ ያለቀለት የሚባል አይደለም። ነገር ግን ከሊቨርፑል ከዘንድሮ ወጥ ብቃት አንጻር ፕሪሚየር ሊጉ ሊቨርፑል የሚያሸንፈው ይመስላል። በዛሬ ጨዋታ ላይ እናተኩርና የጨዋታው ውጤት ምን ይመስላል፣ በአጠቃላይ ቁጥራዊ መረጃዎች ውስጥ ምን ይላሉ? አርሰናል በጨዋታው ላይ 2 ጎሎችን አስቆጥሯል። ፉልሃም 1 አስቆጥሯል። የፈጠሩት ኤክስፔክትድ ጎል የመሆን እድል የተፈጠሩበት አርሰናል 2.3 ነው። ስለዚህ ጎል የማስቆጠር ችግር እንዳለ ይህም ቁጥር የሚያመላክት ነው። በፉልሃም በኩል በጨዋታው ላይ 0.8 እድሎችን የፈጠሩት ሹት ያደረጉትን መጠን በምናይበት ጊዜ 17 ሹቶችን አርሰናል አድርጓል። ፉልሃም 8 ሹቶችን አድርጓል። ስለዚህ አርሰናል የተሻሉ ሹቶችን አድርጓል። ኦን ታርጌት 4 ነው እንግዲህ አርሰናል ማድረግ የቻለው፣ ፉልሃም 3 ነው ማድረግ የቻለው። አርሰናል 52% የኳስ የመቆጣጠር አቅም ነበረው። ይህ ጥሩ የሚባል ነው። እንግዲህ መድፈኞቹ ዛሬን ጨዋታ ሲያስቡ ቡካዮ ሳካ የሚመለስበት ነው የሚል ነው። ከህዳር ወር በኋላ ለመጀመሪያ ጊዜ ከጡንቻው መሸማቀቅ ጋጋጠሙ በኋላ ኦፕሬሽን ከተሰራ በኋላ ከባድ ጉዳት ነበር ያጋጠሙ ደድማቻችን። ከእንደዚህ አይነት ከሃምስትሪንግ ኦፕሬሽን በቀላሉ አይዳንም። ደድማቻችን በቀላሉ አይዳንም ሲባል ምንድነው? በጉዳት መልሶ የሚያገረሽ አይነት ጉዳት ነው። ስለዚህ መድፈኞቹ ጥንቃቄ ይፈልጋል። ለማድሪዱ ጨዋታ እንግዲህ የሚጠበቅ ነው የሚሆነው። ከጨዋታው መጠናቀቅ በኋላ አታስቡ፣ ለማድሪዱ ጨዋታ ከዛሬው በተሻለ ዝግጁኝ ይመጣሉ በማለት ቡካዮ ሳካ ተናግሯል። ከተቀያሪ ወንበር ተነስቶ ነው የተጫወተው። ደጋፊዎቹ በሚገባ ተቀብለውታል። ወደ 30 ደቂቃ ተጫውቷል። ስለዚህ በኔ እይታ የኤቨርተኑን ጨዋታ ደግሞ ከዚህ በተሻለ የጨዋታ ጊዜን የሚያገኝ ከሆነ በጥሩ ብቃት የሚመለስ ይሆናል። የዘንድሮ የአርሰናል እና የጉዳት ችግሩ ግን አሳሳቢ እንደሆነ እንደቀጠለ ነው። በዛሬው ጨዋታ ገብርኤል ማጋሌስ እንግዲህ የ7 ዓመቱ የመሃሉ ተከላካይ ግድግዳው የአርሰናል የመከላከል ግድግዳ በዘንድሮ ድራማ የአርሰናል የመከላከል የአማካኝም የአጥቂም ተጫዋች መረጡ ተባሉ ገብርኤል ማጋሌስ ነው ከማለት ወደኋላ የማይባል ነው። በእያንዳንዱ ጨዋታዎች ላይ ተፋልሟል። በዘንድሮ ድራማ ትልልቅ ጨዋታዎች ላይ ጎል አስቆጥሯል። ገብርኤል ማጋሌስ የቡድኑ ባክቦኑ ነው፣ በቃ የጀርባ አጥንቱ ነው ማለት ይቻላል። ጎሎችን ሲያስፈልጉት ጎሎችን ማስቆጠር የሚችል ለንደን ደርቢ ላይ፣ ማንቸስተር ሲቲ ኢታየር ላይ ጎል የሚያስቆጥር ተጫዋች ነው። እንግዲህ ብዙዎቹ እንደ ኮከብ ጎል አግቢ የሚፈሩት ነው። ኤፍኤ ካፕ ላይ አርሰናል ማንቸስተር ዩናይትድ ጋር በተጫወቱት ጨዋታ ላይ ማስቆጠር የቻለ ድንቅ ተከላካይ ነው። በኔ እይታ ከሳሊባም የተሻለ ነው። ይህን ደግሞ ራሱ ሳሊባም አምኗል። በሀገራት ጨዋታ
የኮሎምቢያውን ጨዋታ ካደረገ በኋላ ቢጫ ካርድ በማየቱ የአርጀንቲናን ጨዋታ አላደረገም ነበር። ስለዚህ በቀጥታ ወደ አርሰናል ነበር የተመለሰው። ነገር ግን ይህ እረፍት ለአርሰናል አስቸጋሪ ነበር ማለት ይቻላል። ገና በገባ በ16ኛው ደቂቃ ላይ ጉዳት አጋጥሞታል። የጡንቻ መሸማቀቅ ነው። እንግዲህ ምንም ማድረግ አይቻልም። እንግዲህ አርሰናል እድለኛ አይደለም በዘንድሮ ውድድር ዓመት በጉዳቱ በኩል። አሁን ይህ በግልጽ የሚታይ ይመስለኛል። ከአንዱ ተጫዋች ወደ አንዱ ተጫዋች የተደራራቢ ነበር። በጥር ወቅት የአጥቂው መስመሩ ባንዴ መጎዳት ማርቲኔሊ፣ ሳካ፣ ቀድሞም የተጎዳው ሳካ፣ ማርቲኔሊ፣ ሄሱስ እና እንዲሁም ባንዴ ካይ ሃቨርትዝን አጡ። አሁን ደግሞ የተከላካይ የጉዳት ችግር ላይ ደግሞ እንደ አዲስ መጥቷል ማለት ይቻላል። በዛሬው ጨዋታ እንግዲህ ቤን ዋይት አልነበረም፣ ካላፊዮሪ አልነበረም፣ ቶሚያሱ አልነበረም፣ 3 ተጫዋች ማለት ነው። ከዛ ጋብሪኤል እና ቲምበር ደግሞ በጨዋታው አጡ። 5 ተከላካዮቻቸው አልነበሩም። ይህ እንግዲህ ለአርሰናል አሳሳቢ ነው የሚያደርገው። ከፊታቸው ደግሞ ቪኒሲየስ ጁኒየር፣ ኪሊያን መባፔና ሮድሪጎን የሚጠብቁ ነው የሚሆኑት። ስለዚህ በጃኮብ ኪዌር እነዚህን ተጫዋቾች ማስቆም አይቻልም። ፉላምን፣ ሳውዛምፕተንን ማቆም ትችላለህ፣ ነገር ግን ትልቁ ሪያል ማድሪድን ማቆም ይቻላል አይመስለኝም። ስለዚህ መድፈኞቹ አትሊስት ቤን ዋይት መመለስ የሚችል ከሆነ ከሳሊባ ጋር ሜክሺፍት በማድረግ ሳሊባን ወደ ግራ የመሃል ተከላካይ በማድረግ ቤን ዋይት የመሃል ተከላካይ አድርጎ ማጫወት ሌላኛው መልስ ነው። ነገር ግን ቲምበርም ካልዳነ እንግዲህ ቲምበርን ቦታ ለመሸፈን ደግሞ ቤን ዋይት መግባቱ አይቀርም። ከዛ ውጭ ቲምበርን ቦታ ለመሸፈን ደግሞ ሜክሺፍት አሁንም በማድረግ ሌላኛው ተጫዋች የሆነውን ቶማስ ፓርቲን በዛ ቦታ ላይ ማሰለፍ የሚችሉበት እድል ሊኖር ይችላል። ስለዚህ አርሰናሎች ተጠባቂ ይሆናል። ነገር ግን እንግዲህ ማይክል አርቴታም እንደተናገረው ምርመራ ይደረግላቸዋል። ምን ያክል እንደሚመለሱ የሚጠበቅ ነው የሚሆነው። በጨዋታው ላይ ቲምበር በመጀመሪያዎቹ ደቂቃዎች ላይ ጉዳት አስተናግዶ ነበር፣ ያስተናገደ የሚመስል ነበር። ነገር ግን ተመልሶ ተጫወተ። እንግዲህ ማይክል አርቴታ ለምን ፈቀደለት የሚል ልታዩ ትችላላችሁ። ነገር ግን ማይክል አርቴታ የፉልሃምን ጨዋታ እንደዚህ አይነት ጨዋታዎችን የማሸነፍ ፍላጎት ነበረው። ዛሬ በተለይ እኔ እንደኔ እይታ ማይክል አርቴታ ያሳየው ታክቲካዊ ሂደቶች መደነቅ ያለበት ይመስለኛል። ቡድኑ በጣም የአማካይ ክፍሉ በጣም ፍሰት ነበረው። 6 ቁጥሩና 8 ቁጥሩን መለየት በዛሬው ጨዋታ አስቸጋሪ ነበር። ቶማስ ፓርቲ ወደፊት ሲሄድ ዲክላን ራይስ ይመለስ ነበር። በሚቀጥሉት ዓመታቶች ውስጥ በእኔ እይታ የዲክላን ራይስ ሚና በአርሰናል ቡድን ውስጥ የተለየ ሆኖ እናየዋለን። ከ6 ቁጥር 8 ቁጥር አጥቂ ሹት የሚያደርግበት መንገድ አርሰናሎች የራሳቸውን ሩድሪ እየፈጠሩ ያለ ይመስለኛል። ቡድኑን ታዳጊዎቹን መምራት የሚችል ተጫዋች ነው ዲክላን ራይስ። አስደማሚ የሆነ ብቃት ያለው ነው። አርሰናል 100 ሚሊዮን ፓውንድ ማውጣቱን አትዩ፣ በጣም የተሻለ ነው። ቡድኑን በመንፈሱ ረገድ ወይም የቡድኑ አምበል ሳይሆን ላታዩ ትችላላችሁ። ነገር ግን አምበል እንደሆነ ያክል ነው ለቡድኑ ያለው መስዋዕትነት የሚከፍለው። እንግዲህ ማይክል አርቴታ እንደተናገረው ዋይት ከ2 ቀናት በፊት በትሬኒንግ ስልጠና ላይ ባጋጠመው ግጭት ምክንያት ነው በዚህ ጨዋታ ላይ ዝግጁ ያልሆነው። ካላፊዮሪ ማውን ቡድኑ ውስጥ የለ። ካላፊዮሪ ቢድን እንኳን ካላፊዮሪንና ሳሊቫን ጥምረት ልናይበት የምንችለው ይሆናል። ካላፊዮሪ 1 ዓመት ሙሉ በቦሎኛ የመሃል ተከላካይ ነበር። በአውሮፓ ዋንጫ አይተነዋል የመሃል ተከላካይ ሆኖ። ስለዚህ ያንን የመሰለፍ እድሉን ልናይ እንችል ነበር። ነገር ግን አሁንም ካላፊዮሪም ቤን ዋይትም ቲምበርም ከዛ ውጭ ገብርኤልም ማን ይነሳ ማን ለዚህ ጨዋታ ዝግጁ ይሁን በተለይ ለሪያል ማድሪዱ ለኤምሬትሱ ጨዋታ የሚጠበቅ ነው የሚሆነው። ማንስ ይድናል እና የምናየው ይሆናል። እንግዲህ ለአድማጮቻችን አዳዲስ መረጃዎችን ደግሞ ያያ ስፖርት በጣም በፍጥነት ለእናንተ ቶሎ እንድናደርስላችሁ የምንጠር ነው የሚሆነው። ያያ ስፖርትን ግን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እስከዚህ ሰዓት ከሰማችሁን የኛ ቤተሰብ አባል ሁኑ። ሌላኛው መረጃ የሚሆነው የሚካኤል ሞሬኖ እና የአጥቂነት ሚናው ነው። እኔ የዚህ ተጫዋች በጣም አድናቂ ነኝ። ወደ አድማጮቻችን ለምንድን ነው የምታደንቀው በሉኝ። የልጁ ብቃት አቨሬጅ ነው ማለት በጣም ኤክሴፕሽናል ተጫዋች አይደለም። አቨሬጅ ተጫዋቾች ግን ቡድንህን ከፍ ማድረግ የሚችሉ ናቸው። ይህ ተጫዋች አጥቂ መስመር ላይ ተሰለፈ። ባለፉት ጨዋታዎች ያሳየው ድንቅ ብቃት ከሪያል ማድሪድ ጋር ቡድኑ ሲፋለም ሊያስቸግር እንደሚችል የሚታይ ይመስለኛል። ለምሳሌ መባፔ፣ ቪኒሲየስ ጁኒየር እና ሮድሪጎን ከአርሰናል ከሞሬኖ እና ሜቢ ማርቲኔሊ እና ሌላኛው ተጫዋች ከሆነ ከሳካ ጋር ማወዳደር ብትችሉ ቪኒሲየስ ጁኒየርን ከማርቲኔሊ ብታወዳድሩት የሆነ ያክል ልዩነት አላቸው። ቡካዮ ሳካን ከሮድሪጎ ጋር ብታወዳድሩት የሆነ ያክል ልዩነት አላቸው። ነገር ግን የኪሊያን መባፔን እና የሞሬኖን ያክል ልዩነት የላቸውም። ሞሬኖ በተጫዋችነት ታሪኩ ባለፉት ጨዋታዎች ነው በአጥቂነት መስመር ላይ እየተጫወተ የሚገኘው። ነገር ግን ሁሌም መሻሻልን የሚሞክር ተጫዋች ነው። ባለፉት 8 ጨዋታዎች 5 ጎሎችን አስቆጥሯል። በቻምፒዮንስ ሊግ ፒኤስቪ ላይ ማስቆጠሩን አትርሱ። ባለፉት 5 የፕሪሚየር ሊግ ጨዋታዎች 4 አስቆጥሯል። በጣም አስደማሚ ነው። እንግዲህ ባለፉት ጨዋታዎች በእንግሊዝ ፕሪሚየር ሊግ እሱ አጥቂ ሆኖ በተሰለፈበት ጨዋታዎች ላይ ሞሐመድ ሳላ ብቻ ነው 5 ጎል ያስቆጠረው። ከዛ በመቀጠል ኮከብ ጎል አግቢው ነው እየሄደ ነው። በቼልሲ ጨዋታ ላይ በአርሰናል 3 ነጥቡን ያሸነፈው በሱ ጎል ነው። በዚህ ጨዋታ ላይ የመጀመሪያውን ጎል ያስቆጠረበት መንገድ በጣም አስደማሚ ነው። ስፔሱን የሚያነብበት መንገድ፣ የሚያጠቃበት መንገድ፣ እግር ኳስን የሚረዳበት መንገድ
በኔ እይታ ግራኒት ዣካን ማይክል አርቴታ በሌላ ተጫዋች ተክቶታል። በምንድነው ቡድኑን በሚገባ ማነሳሳት የሚችል ነው። በጣም ማይክል አርቴታ በባለፈው በሰጠው ጋዜጣዊ መግለጫ ላይ እንዲሁም ደግሞ በእያንዳንዱ ሁኔታ በሚናገርበት በትሬኒንግ ሜዳ ላይ በሚያሳየው ብቃት በጣም ደስተኛ ነው። የሪያል ሶሴዳድ ለቆበት የመጣው ማለት ነው ዛሬ ሪያል ማድሪድን ገጥመዋል የቀድሞ ክለቡ እና ለሪያል ማድሪድ ጨዋታ ቢመለስልኝ መፋለም ይወዳል። ጨዋታዎችን ማሸነፍ ደስ የሚለው አይነት ተጫዋች ነው። ለአርሰናል ያለ ጫና ቡድኑን መጥቀም የሚችል ተጫዋች ነው ያዋለሁ። በሚቀጥሉት ዓመታቶች ውስጥ የዚህ ቡድን አካሉ ነው የሚቀጥል ይሆናል። በተለይ የነ ጆርጂኒዮን መውጣት መተካት የሚችል ነው። ልምዱ ተጫዋቾችን የሚመራበት መንገድ ከዲክላን ራይስ ጋር የተሻለ እድሎችን መፍጠር የሚችል ይሆናል ብዬ አስባለሁ። ሞሬኖ ለስፔንም ጎል አስቆጥሯል ወደ አድማጮቻችን። ስለዚህ ኤቨርተኑን ጨዋታ አጥቂ ሆኖ የሚጀምር ይሆናል ብዬ አስባለሁ። ሜቢ ለሪያል ማድሪዱ ጨዋታ እንግዲህ ማይክል አርቴታ ሀሳቡን ለውጦ ትሮሳርድን በአጥቂነት መስመር ያሰልፈው ይሆን? እንግዲህ በመጨረሻዎቹ ደቂቃዎች የቲምበርን መጎዳት ተከትሎ አርሰናል ቶማስ ፓርቴን ወደ ቀኝ መስመር፣ ሞሬኖን ወደ አማካኝ፣ ትሮሳርድን በአጥቂ መስመር አድርጎ እንደተጫወተ የምታውቁት ነው። ያው ገብርኤል ማርቲኔሊ ዛሬ ጥሩ ምሽትን ያሳለፈው ኳስ ይዞ አንዳንድ ተጫዋቾች ወደፊት እንዴት ማጥቃት እንዳለባቸው በምን አይነት ፍጥነት ፓወራቸውን ታይቷል። ዛሬ ነፃነት ነበረው። አሳኛን በሚገባ ነው ድሪብል ሲያደርገው የታየው። የክራቨን ኮቴጁን ጨዋታ የመልስ ምት የሚመስል ነው። አምና በዚህ ሜዳ ላይ ሁለት አቻ ከሜዳ ውጭ ታህሳስ ወር ላይ የተሸነፉበትና አርሰናል ዋንጫውን ያጣባቸው ጨዋታዎች ውስጥ አንዱ ነበር። እንግዲህ አርሰናል በማይክል አርቴታ በቶፕ 6 በሚባሉ ቡድኖች የሚሸነፍ ቡድን አይደለም። አርሰናል ዋንጫውን የሚያጣው በነ አስቶን ቪላ፣ በዌስትሃም፣ በእነዚህ አይነት ቡድኖችን ማሸነፍ ይጠበቅበት ነበር። ማይክል አርቴታ ያንን ማድረግ ችሏል ብዬ አስባለሁ። እንግዲህ አርቴታ ከጨዋታው መጠናቀቅ በኋላ ምን አለ የሚለውን እናቀርብላችሁ። ተከላካዮቹ ስለተጎዱ ተጠይቆ ነበር። ይታያሉ፣ ለምን ያክል ጊዜ እንደሚርቁ አላወቅንም፣ በቅርቡ የምናውቅ ይሆናል በማለት አስተያየቱን ሰጥቷል። ቡድኑ ውስጥ አለ የሁለቱ ተጫዋቾች መቀየር ፈልገው ወይም ደግሞ ለጉዳቱ የውሸት ነው ወይም ደግሞ ጉዳቱ የማስመሰል ነው ወይ ተብሎ ተጠይቆ ነው ወይም ጉዳቱ ምን ያክል ጊዜ ይርቃሉም ተብሎ ተጠይቆ ነበር። አስተያየቱን ሰጠ። ቡድኑ ውስጥ ለመቀየር የማይፈልጉ ተጫዋቾች ጥሩ ላይ ብትሉ የመጀመሪያዎቹ ሁለቱ ቲምበርና ገብርኤል ናቸው። ስለዚህ የሆነ ነገር ቢሰማቸው ነው ብዬ አስባለሁ በማለት አስተያየቱን ሰጥቷል። እንግዲህ በሙሉ የውድድር ዓመቱ በዘንድሮ ውድድር ዓመት በጉዳት እድለኛ አልነበርንም በማለት አስተያየቱን ሰጥቷል። ማርቲኔሊ ለ3 ወራት፣ ሳካ ለ4 ወር፣ ካይ ሃቨርትዝ ለ4 ወር፣ ገብርኤል ኢየሱስን ለሙሉ የውድድር ዓመት፣ ቤን ዋይት አልነበረም ማለት ይቻላል። እንግዲህ ይህ አሳሳቢ ነው፣ ነገር ግን እየተፋለምን እንቀጥላለን በማለት አስተያየቱን ሰጥቷል። ጃኮብ ኪየርን በጣም አድንቆታል። አሁንም የምንተማመንበት ተከላካያችን ነው በማለት አስተያየቱን ሰጥቷል። አሁን ምንድነው በኔ እይታ እዚህ አስተያየት ላይ የኔ እይታ ምንድነው በሳውዝሃምፕተን በሌሎች ጨዋታዎች ላይ በፕሪሚየር ሊጉ ላይ ሽፋን ሊሰጥል ይችላል ከሳሊባ ጋር ነው። ነገር ግን በጨዋታው መጠናቀቂያ አካባቢ የታዩትን ክፍተት ማለት ሪያል ማድሪድ ትንንሽ ስህተቶችን በትልቁ ሁኔታ መጠቀም የሚችል ቡድን ይመስለኛል። ስለዚህ አርሰናልን ክፍተቱን ማግኘት ለሪያል ማድሪድ ቀላል የሚያደርገው ቡድን ነው የሚሆነው ትንንሽ ስህተቶችን ዋጋ የሚያስከፍሉ አጥቂዎች ስላሉት። ስለዚህ አርሰናል የተሻሉ አጥቂዎችን የሚመኝ ይመስለኛል። ቶሚያሱ የለም። ገብርኤል በዘንድሮ ድራማ 39 ጨዋታዎችን ጀምሯል። እንግዲህ 4 ጨዋታዎችን አልተጫወተም። ከ4ቱ ጨዋታዎች ግን 2ቱን ተቀይሮ ገብቷል በካራባኦ ካፕ። አሁን እነዚህን ጨዋታዎች መቀነስ የማይክል አርቴታ ስራ ነበር። በእነዚህ ጨዋታዎች ላይ ማሰለፍ አልነበረበትም። ማይክል አርቴታ ለሚቀጥለው ውድድር ዓመት የተጫዋቾችን የጨዋታ ጊዜ መቀነስ ላይ ጠንክሮ መስራት ይጠበቅበታል። ጁሊያን ቲምበር እንግዲህ የዘንድሮ ውድድር ዓመት በጣም አስደማሚ ብቃቱ ላይ ነው የሚገኙ ማለት ይቻላል። በአንድ አጋጣሚ በጨዋታው ላይ በርንዴዶ መሀል ለመሀል የመታበትን ኳስ ብታዩ የመስመር ተጫዋች ነው የሚመስለው እኮ በቃ ለቤን ዋይት የሚያስፈራ ይመስለኛል። በሚገባ የቀይ መስመሩን ያርሰናሉ ምርጥ ተጫዋቹ ነው እያየ ነው የሚገኘው። ቲምበር እንግዲህ በ41 ጨዋታዎችን በዘንድሮ ውድድር ዓመት ለአርሰናል ተሰልፏል። ከነዛ ውስጥ 26ቱን በፕሪሚየር ሊጉ ቋሚ ሆኖ ነው የጀመረው። አስደማሚ ብቃት ነው። በአጠቃላይ አርሰናል ጥሩ ብቃቱን አሳይቷል። ለንደን ደርቢ ነው። ከምዕራብ ለንደኑን ክለብ ወደ አርሰናል መጥቶ የማርኮ ሲልቫውን ፉላም 2-1 ማሸነፍ ችሏል። ቡካዮ ሳካ፣ ማርቲኔሊ አስደማሚ ምሽትን አሳልፈዋል። ወደ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።